በዛሬ ቪዲዮ ተወዳጁ ሙዚቀኛ ቴዲ አፍሮና ባለቤቱ እየቀወጡት ነው። ባለቤቴ ሁለት ጊዜ ነው የታገቢኛለሽ ጥያቄ የጠየቀኝ ስትል የኢቢኤስ ጋዜጠኛ የነበረችው ቃል ኪዳን ተናገረች። መጀመሪያ ኢንጌጅ የተደረኩት ነው ፍራንክፈርት ነው ጀርመን። ሁለተኛ ጊዜ ነው ኢንጌጅ ያደረገኝ ኢትዮጵያ። የኢትዮጵያን የፊልም ኢንዱስትሪ ከፍ ያደረገ ፊልም ተሰራ። በጣም ደስ ብሎኛል ወይዘሮ ሜላት፣ ዛሬ እኔ ነው የሚገልሽ። ብዙም አትደሰት ማርቆስ። ጥፍር የማሳደግ ትርጉም ዝሙት ፍለጋ እንደሆነ ተነገረ። ጥፍር የምታሳድጉ ሰዎች ዝሙት እንፈልጋለን፣ ጥፍራችሁን ቀለም የምትቀቡ ሰዎች ከኔ ጋር የሚከተለኝን ወንድ ሁሉ አስተናግዳለሁ ማለት ነው። እነዚህንና ሌሎችንም እናንተም ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ከቻሳ በኮረኮን ቻሳ ብዬላችኋለሁ ወዶቼ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላ ሞንደል ያለች ያማረባት በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ እንዲሁም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። በኔ ስም የተከፈቱ የፌስቡክ የቲክቶክ አካውንቶች አሉ፣ ፌክ አካውንቶች ግን የኔን ትክክለኛ የቲክቶክ የፌስቡክ የኢንስታግራም አካውንት ሊንኮችን ዲስክሪፕሽን ላይ አስቀምጥላችኋለሁ። እነሱንም ነካ በማድረግ ፎሎ አድርጋችሁ ቤተሰብነታችንን እናጠናክር። ብዙ ወሬ አናብዛ። ወደ ቪዲዮ ህልሞን በቅናሽን ሽጥሎ በብዙ ነዋሪዎች ምቹ በሆነችው አያት መንደር ግንባታቸው ከ70% በላይ የደረሱ አፓርትመንቶችን በ10% ቅድመ ክፍያ እንዲሁም 35% ቅናሽ አዘጋጅተን እየጠበቅኑት ነው። በዚህ ቅናሻችን በካሬ 71500 ብር አድርገነዋል። ከዚህ በተጨማሪ ሶስተኛና የመጨረሻ ሳይታችን በውቤቷ ፒያሳ ከ693 ሺህ ብር ቅድመ ክፍያ ጀምሮ 30% ቅናሽ አድርገን ከባለ 1 እስከ ባለ 3 መኝታ ቤቶችን ይዘን ሎት ቀርበናል። ይህን የመኖሪያ አፓርትመንት ሲመርጡ የልጆች መጫወቻ፣ ፓርኪንግ፣ መብራትና ውሃ አያስጨንቆትም። ይህ ዕድል ዛሬ ላይ ሆነው ነገን የሚያዩ ባለብሩህ ተስፋና ታታሪ ክንዶች ነው። ለበለጠ መረጃ አሊያም ሳይቱን ለመጎብኘት በ0965 056220 ላይ ይደውሉ። Here comes Fadumali of Somalia. First attempt at 4 meters. Strong run up, good plant. Pole bends, trying to get inverted. Oh, she's under it. Clips the bar on the shot. I know. ማን አባታችሁ ስለሆናችሁ ነው ሹፌሮች እንደዛ ነፍሳቸውን ቁማራ ሲይዘው በስፒድ እየነዱ ያመጡትን ጫት አልቀም የምትሉት? አርፋችሁ ቃሙ። የባሰ አታምጣለ ጭራሽ። ላትባክሽ ደቂቃ ጨምርልኝ በማርያም። እነዚህን በፍጹም እሽ ሜላት ክፉ ነሽ። አቶ ማርቆስ ባለፈ ለፍቅርና ፎቶ ልኮ ነበር። እኔ ሰውን ልገለው ነው። ፈጣሪ እርዳኝ። ሜላትማ ትገለኛለች። ፈጣሪ እርዳኝ። ውጣ። ዛሬ በጣም ደስ ብሎኛል። ያ ተፈታ። ደቂቃው አልቀው። ቀጣይ ምን ይፈጠር ይሆን? በጣም አስጨነቀኝ። ቀጣይ ፓርቱን ለማየት ጓጓ። እስኪ እንየው። በጣም ደስ ብሎኛል ወይዘሮ ሜላት፣ ዛሬ እኔ ነው የሚገልሽ። ብዙም አትደሰት ማርቆስ። ምን ታረጊኝ ነው ወይዘሮ ሜላት? ኤላት እኮ ነኝ። ጀምራ እኮ ነኝ። ማን መሰልኩኝ? እንጨት ይዘሽ ነይ። ሜላት እንጨቱ አሁን መቀበል ገደለችው። ወይኔ
ለምን አጭራጭር ታረጉታላችሁ ሜላትና ማርቆስ? ለምን እንዴ? ቀጣይ ያለው ይመስለኛል። እስኪ አንድ ክፍል ደግሞ እንመልከት። በጣም ልብ አንጠልጣይ ነው እንዳየ ነው። መስሎሽ ነው እንደ ሜላት? ዛሬ ሳልገል የት ማለት ነው? ዛሬ ማን መሆንሽ ነው? ማን መሆንሽ ነው? የኢትዮጵያን የፊልም ኢንዱስትሪ አንድ ስቴፕ ከፍ ያደረገው ፊልም እንሆ ተብለናል። በእውነት ይሄ በጣም እንደናንተ አይነት እኮ ለጥበብ የተፈጠረ ሰው ጠፍቶ ነው። ሜላትና ማን ነው ማርቆስ እስከ ዛሬ የት ነበራችሁ? ይሄንን ዕውቀታችሁን የት አድርጋችሁት ነው? እኔ በበኩሌ ካስት መደረግ እፈልጋለሁ። ለዚህ ፊልም መታጨት እፈልጋለሁ። የፈለጋችሁትን አይነት ካራክተር ስጡኝ፣ እንደምትፈልጉት ሆኜ ወይ እንጨት አቀባዩ ሆናለሁ። በእውነት እቺኛዋ እንጨት አቀባዩ በጣም አልተወነችውም። እኔ እንጨት አቀባያለሁ። ፕሊስ እዚህ ፊልም ላይ መስራት ምንኛ መታደል እንደሆነ አስባችሁታል? ጥበብ እንደዚህ ኮልሚ ባክ አትላክላችሁ። በእውነት ለማርቆስና ለሜላት ቀጣዩ ፓርት መቼ ነው የሚወጣው? ቶሎ እንደዚህ ልቀቁልን አይሻልም? ማርቆስና ሜላት እንደ ሐሳብ ለምን በሲኒማ ቤት ደረጃ ማሳየት አትጀምሩም? በእውነት ይሄ ሀገርን እንደ ሀገርን ያስጠራል። ምን ተዋናይ አለ እስከዛሬ ምን ተዋናይ አይተናል የሚያስብልም ነው። ስክሪፕቱንም ስናነሳ በስማ እንዴት አድርጋችሁ ነው ግን ታሪኩን በቃ እኔ ድምምን ያልኩት ተደምም ያለው በእውነት ተደምም ያለው። ማርቆስና ሜላት ግፉበት፣ ይመቻችሁ። እንግዲህ ተወዳጇ ተዋናይት ሀናን ታሪክ በሰላም ተገላግላለች። ባለፈው የእርግዝና ፎቶዋን በቅርብ ሰሞናት ላይ ለቃ አይተን ነበረ። አሁን ደግሞ ወልዳለች። እንኳን ማረችሽ። ኤአይ ነው አርቲፊሻል እየተጀናጀነች ነው። ራሷን አታውቅም። አዲስ ፍቅር ሲያመናቅር ይባላልና አንዳንድ ሰው ከፍቅረኛው ጋር ምናምን ሲያወራ ለየት ያለ የሚያደርጋቸው ነገሮች አሉ። ወደዛ መሄድ ይወዳል። የማይነካካ ነገር ይነካካል። በቃ ጥምልምል ይላል ምናምን። እንዳየናት ደግሞ እቺኛዋ እህታችን ጣራ ላይ ያበደ ነው። አልሄድኩም ቤተሰብ ጋር። እሱን ያረሰኝ የመጀመሪያ ልጄንም ሁለተኛ ልጄንም እሱን ያረሰኝ። እንደሱ አይነት ሰው አለ ብዬ አላስብም። ምን አይነት አራሽ ባል ነው? እስቲ ምንድነው የሚዋጣል? በክትፎ ነው የሚያረሰኝ። በክትፎ ነው የታረሽ እንዴ? ከባድ ይሄ ወዝ ዝም ብሎ አልመጣም ማለት። እሷን ፕራንክ አደርጋለሁ ብሎ እንግዲህ ያልተገባ ነገር ስላደረገ ከፍተኛ ተቃውሞ እንደደረሰበት እናስታውሳለን። እንደሰማነው ደግሞ ባሌ እንደሚወራው አይነት ክፉ ሰው አይደለም፣ በጣም መልካም ባል ነው፣ በክትፎ ነው ያረሰኝ ብላ አስተባብላለታለች ማለት ነው። እሱ መልካምም ሰው ሊሆን ይችላል፣ መጥፎም ሰው ሊሆን ይችላል። ግን ሰው አብዛኛው ሰው የተቆጣው እንዴት በእንደዚህ አይነት ነገር ፕራንክ ትሰራለህ? ይሄ የብዙዎችን ህመም ያስነሳል፣ ቁስል ይነካል በሚል በጣም በርካታ ሰዎች ተቃውሞት እንደነበረ እናስታውሳለን። እንደሰማነው ደግሞ በዚህ መልኩ ምላሻቸውን ሰጥተውናል። ሃይ ጋይስ፣ አሁን እንግዲህ እኔና እህቴ ማለት ነው በሞዴሊንግ ልንወዳደር ነው። ከ1 እስከ 10 ትሰጡናላችሁ። ያሸነፈ ይቀጣል። ሃይ ፋይ ቡም። እኔ ነኝ የምጀምረው። እሺ ሺሽ Damn.
ይሄ ነገር በዘር ነው መሰለኝ። ኦቨር ኮንፊደንስ እና አዶናይ ፋሚሊ ውስጥ ነው ያለው በእውነት። ያለቀሰች ነው አየሩን ያዘው አዶናይ ነው። ጃኒ እንዳታይሽ አሳዳ ተናገር ያለው ተጠንቀቂ። እኔ ብቻ ነኝ የታዘብኩት ግን ይሄንን ነገር አላቅም። እናንተም ታዝባችሁ ከሆነ ቴዲ አፍሮ የሆነ የ70 ዓመት የ60 ዓመት ምናምን ሽማግሌ ይመስላል። ላይፍ ይሄ አለባበስ ስታይሉ ምናምን አካሄዱ በቃ እንዲህ ብሎ ምናምን ነው። የምር አርጅቶ ነው ለማለት ይከብደኛል። ምክንያቱም ማለት ይሄን ያህል እንዲሚያስጎነብስ እድሜ ላይ አልደረሰም። በጣም ገና ነው። ግን በቃ ስታይሉ በሙሉ አሁን ላይ ተቀይሯል። በቃ ትልቅ ሰው ሽማግሌ አይነት ስታይል ነው የሚያራምደውና ታዘባችሁት ከሆነ አላቅም። ይሄ ግን የኔ እይታ ነው። መጀመሪያ ኢንጌጅ የተደረኩት እኔ ፍራንክፈርት ነው ጀርመን። ሁለተኛ ጊዜ ነው ኢንጌጅ ያደረገኝ ኢትዮጵያ። አዎ ለዛም ነው በጣም ሰርፕራይዝ የሆንኩት። ምክንያቱም ቫኬሽን ሄደን ነበረ ፍራንክፈርት እና እዛ ሁለታችን ብቻ ባለንበት ራት እየበላን ፕሮፖዝ አድርጎኝ ነበረ። ተቀብያለሁ። ሁለተኛ አላመነሽ አይደለም። አንዴ እንደዚህ ብለን ምናምን ፎቶም የሚያነሳን ሰው አልነበረም። እንደዚህ ብለን የሆነች ፎቶ ለማንሳት ሞከርን። አይ ቲንክ ከዛ በኋላ እሱ ከፍ ባለ ነገር ፎቶ ማስታወሻም ሳይኖረን ብሎ አስቦ አዎ በዚህ አዘናጋኝና ይሄኛውም በቃ ሳላስበው ሰርፕራይዝ ተደረኩኝ። በቃ እኔ እዛ ጋር ጨርሻለሁ ብዬ ነበር ያሰብኩት። ቀን ላይ ቢሾፍቱ ከተማ በጎታ የክብር ሰው አዋርድ የሚባል አለ። ከአመት በፊት አምባሳደር አድርገውኛል። አምባሳደራቸው ነኝ። የዛን ቀን ደግሞ ራሱ የክብር ሰው ትልልቅ ሽልማት አለ። ትልልቅ ሰዎች የሚጋበዙበት የሚሸለሙበት ደብረዘይት ከተማ ላይ ተወልደው አድገው አርአያ የሆኑ በሚል ሽልማት ታጭቼ ተጠርቼ እዛ ላይ ተጋብዤ ነበር ሄድኩት። እንደ ትላንት ካሌብ ገብቶ ነበር ባለቤቴ ማለት ነው። ስለዚህ ልሸለም ስለሆነ ደብረዘይት ፕሮግራም አለብኝ አብረን እንሂድ አልኩት። እዛ ላይ አብረን ውለን የመጣ ነው። ለሽልማቱን የለበስኩት እዛ ላይ ንግግር ለማድረግ ስለምወጣ እንዳልኩ አምባሳደርም ስለሆንኩኝ ይሄ ደግሞ ሁለተኛ ሽልማቴ ነው። ስለዚህ ለዛ ነው በደንብ ተዘጋጅቼ ጥንቅቅ ብዬ አስቤበት ሄድኩት። ለካሱ ከደብረዘይት ስንመለስ ማታ ላይ ደግሞ አዘጋጅቶ ነበር። ቃል ኪዳን እንግዲህ የኢቢኤስ ቴሌቪዥን እሁድን በኢቢኤስ ፕሮግራም አዘጋጅ ከነበሩት መካከል አንዷ ነበረች። ያው እንግዲህ አግብታ ወደ ሀገረ አሜሪካን ከተጓዘች ትንሽ ሰነባብታለች።
እንግዲህ ከፍጹም አስፋው ጋር ባደረገችው ቆይታ ደግሞ ባሌ ለሁለተኛ ጊዜ ነው ቀለበት ያሰረልኝ ብላናለች። እንግዲህ እናንተም እንደዚህ ሁለቴ ቀለበት የሚያስርላችሁ ባል ይስጣችሁ፣ አሜን በሉ። እሰይ ጡቱን እያጠባት ነው። አትነክሰውም እንዴ? ወይኔ ጉድ! እንደ ፈረንጅ እኮ ደፋር የለም ጌታ። ሰላም እንዴት ናችሁ የቲክቶክ ቤተሰቦቼ? ደህና ናችሁ? አሁን የምናገረው ነገር ቢኖር ልጁ የታል፣ ለምን አይመጣም፣ ለምን አልቀረበም ለምትሉኝ መልስ ልሰጥ ነው። አዎ ልጁ ተደውሎለት ነበረ። ስልኩ እየሰራ አይደለም። ያለበት ቦታ ኔትወርክ ያስቸግራል። እየተደወለለት ነው። ስልኩ እስካሁን ዝግ ነው። ቴክስት ጽፌለታለሁ። እሱን እንዳየ ይመልሳል ብዬ አስባለሁ። ያው ከአየ በኋላ እንደሚመጣ የታወቀ ነው። ያው ይቅርታ ያደርግልኝም ያደርግልኛል እሱን እኔ አላውቅም። ያው ባያደርግልኝም እኔ ግን ይቅርታዬን አላቆምም እለዋለሁ። አብሮኝ ቢሆንና ቢሳካ ደስ ይለኛል። ግን ያው እሱ የእሱ ጥያቄ ነው። ያው እናንተ በተቻላችሁ መጠን ከጎኔ ሆኑ ነው የምላችሁ። እንደምናስታውሰው እህታችን አንድ ሚዲያ ላይ ቀርባ ከዚህ በፊት ለረጅም ጊዜያት ያህል የማታውቀውን ሰው በስልክ አውርታ በጣም ከባድ የሚባል ፍቅር እንደያዛት ተናግራ ነበረ። ታዲያ ለረጅም ጊዜያት በስልክ ካናገረችው በኋላ በአካል ለመገናኘት በጣም ስለፈራች ሚዲያ ላይ ቀርባ እንግዲህ እኔ ነኝ ብላ ራሷን አውጥታ እንደነበር እናስታውሳለን። አሁን ደግሞ ልጁ እንግዲህ አልመጣም። የታል ልጁ የታል እየተባለች እየተጠየቀች ነው። ልጁ ምንም አይነት ምላሽ አልሰጠም። እንግዲህ በቅርቡ ምላሹን ሰጥቷት ደግሞ ምን ሰማ ይሆናል። እያንዳንድህ ትመጣለህ፣ ከመሬት ስር ትውላለህ፣ ምስጥና አፈር ይበላል፣ ድንጋይ ሳይቀር ከበላይ ይጫናል። ዛሬ ብትቆም በምድር ላይ ጀግና ብትሆን ሺውን ገዳይ፣ ብትታጠቅ ምርጡን ምሳር እንዳትረሳ፣ የሞት ክለት ድንጋይ ነክሶ ይጫናል እንዳትረሳ። ሀብታም ብትሆን ውድ ብትለብስ፣ በሱፍ ላይ ውድ ሽቶ ብትነፋበት እንዳትረሳ፣ የሞት ክለት ስጋ ወዲያው እንደሚሸት። የሞት ክለት ወዳጅ ነኝ ባይ ባለውምባ ሬሳህን ይቀብራሉ። ባትሆን እንኳን ደግ ነበር የሚል ጽሑፍ ቀብር ላይ ያሰፍራሉ እንዳትረሳ። ያኔ ደግሞ በመሞት እፎያሉ ለአምላካቸው ሻማ ገዝተው ያበራሉ። ግጥሙ እንደ ግጥም ቆንጆ ሆኖ ሳለ እንደ ሐሳብ ግን ግጥሜን ቆንጆ ቦታ አቀርባለሁ ብለ መቃብር ላይ ገውለል ብለ ግጥምን ስታነብ እዛው ተለክፈ አንድ አካል አንድ አምሳል ሆነ እዛው ቀርተ ግጥምንም ሳንሰማ ከምንቀር እባክህ ቦታ እየመረጥ ካምብልን እንዴ! ምን ነው ቦታ ጠፋን እንዲዛ ጋር እያልክ እየጠቆምክ አታነብም? ጥፍራችሁን ቅጩን ልንገራችሁ። ጥፍር የምታሳድጉ ሰዎች ዝሙት እንፈልጋለን። ጥፍራችሁን ቀለም የምትቀቡ ሰዎች ከኔ ጋር የሚከተለኝን ወንድ ሁሉ አስተናግዳለሁ ማለት ነው። ቀድሞ ምን ያደርጉን ነበር መሰላችሁ? ልብሳቸውን ይቀዱ ነበር፣ በኋላ ጠይቁኝ ለማለት ማለት ነው። የእናንተም ቀሚስ ፍልቅ ነው። ፍልቅ ብላችሁ ያመጣችሁት ፋሽን ማለት ነው። እሱ ምን ማለት ነው? በኋላ ተከተለኝ ማለት ነው ትርጉሙ። ዋው! እንግዲህ ማስከተል ነው ማለት ነው። ከዛ ያንን ሰው ሲያውቅባቸው ጥፍራቸውን አሳድገው ልቅሶ ላይ ከሰው ጋር በጥፍር መወጋጋት ያዙ። እንደዚህ የተወጋጋ እሱም ወጋ እሷም ወጋ ይደራረጋሉ፣ ይሄዳሉ። ያን ደግሞ ሰው ሲያውቀው ጥፍር ላይ ቀለም መቀባት ያዙ ማለት ነው። ጥፍራችሁ ምንድነው ማለት ነው? በሉ እንጂ ዝሙት እንፈልጋለን የሚል ማለት ነው። እና ልብሰ ዘማ ያው የብዙዎቻችን ልብስ ሆኗል፣ ግን አትልበሱ ነው ባጭር ቃል። የዘማውያን አለባበስ የሚባለው እኛ እኮ ሳናውቀው ሊሆን ይችላል አይደል? እዚህ ጋር ለእንታም እየነገርኳቸው ነበርና ይሄ ዊጋችሁ ሁሉ ዘማነትን ነው የሚሰብከው። ህንዶች ለጣዖቱ መስዋዕት የሚያቀርቡበት ቀን አለ። የዚያን ጊዜ ራሳቸውን ይላጫሉ። ያን የተላጩትን ጸጉር ቆሻሻ ቦታ ነበር የሚደፉት። የሆነ ሰዓት የኔ ዝናብ ዘንቦ ዝናብ ያጠረው ጤፍ የሚመስል ጸጉር ያላቸው ሰዎች መቀጠላቸውን ሲያዩ ማሽን አስገብተው አጥበው መሸጥ ያዙ። ለምንድን ነበር የሚቆረጡት? ለጣዖቱን ለማክበር ማለት። እኛ ደግሞ የምንቀጠለው ለምንድን ነው?
ሰዎች እንዲያዩን እኮ ነው እዩኝ ነው ጸጉሬ ያማረ ነው ምንም ትርጉም የለም አይደል ስለዚህ ከልብሰ ዘማ መውጣት አለብን ነው ባጭሩ እንዲህ አርጋ ጠበቀችው ልብሰ ዘማ ለብሳ የዘማው ያ ልብስ የታወቀ ነው ያው ከፍ ከፍ ዝቅ ዝቅ እንዲያ ያለ ነው ማለት ነው እየሰማችሁ ነው ለምሳሌ ጥያቄ ልጠይቃችሁ እዚህ ጋር ቪ የምታረጉት እንደዚህ ኦ የምታረጉት ጡታችሁን እዚች ጋር ባላዋን አየት እንዲያርግላችሁ ሰው የምታረጉት እንደ ወንዶቹ የኔን ጡት እንዴት ነው የሚያዩት ነው አሁን ደግሞ ሴቱ በጣም እንዳትቆጡኝ እንጂ መቤቴን አትቆጡኝ ማለት መቼም ካልከፋችሁ ልካችሁ ልንገራችሁና ልኬን ንገሩኝ ካርቶን መቀመጫቸውም ካርቶን ሆኗል አሁን እንደው ቆይታል ሰው መቀመጫን እንዴት ነው የሚያዩ ጥፍራችሁ የሌላ መቀመጫችሁ የሌላ ከንፈራችሁ የሌላ እንዲሁና ጸጉራችሁ የሌላ እናንተ ምን ሆነ ማለት ነው አይሁን እኮ ነው በቃ የዘማው ያ ልብስ ማለት ነው በተሰጣችሁ አጊጡ በቃ እኔ አታጊጡ አይደለም ያልኩት ግን ያን ስናደርግ ምንድነው ትርጉሙ ማለት አለብን ሰውን ጥፍር አታስቀጥል ስትለው ምን ችግር አለው ባልዩ አታስቀጥይ ካላት ኢኮኖሚ እየከለከለ ይመስላታል ግን ዝም ትፈልጋለሁ ብለሽ እየተጣራሽ ነው መነሻው እሱ ስለሆነ ማለት ነው እግዚአብሔር ከዘማው ያ ልብስ ያውጣን ልባችንን ንጹህ ያድርግልን አልተቆጣችሁም መቼም አይደል ዘይት ትተዋላችሁ ከዛሬ ጀምሮ አይደል ያው እንግዲህ ከዛፍ ቅጠልም ከዛፍ ልጥም ይቅርታ ከዛፍ ቅጠል አይደለም ከዛፍ ልጥ የሚሰራ ዊግም አለ ግን አሁን የዛፍ ልጥ ራሳችሁ ላይ ተሸክማችሁ ትውሉ ወይ የሞተች ሴት ናት ወይ ደግሞ ለጣዖት መስዋዕት ሲቀርብ የተቆረጠ ጸጉር ነው ወይ ደግሞ የዛፍ ቅጠል ነው ራሳችሁ ላይ ያለው ክምር ማለት ነው ከሌላ ምንም አይደለም እና ለእግዚአብሔር እንድንሆን በተሰጠን እንድናጌጥ እግዚአብሔር ይርዳን ስለዚህ ለብሳ ጠበቀችው እስራኤል ሴት አይተው ማለፍ አይሆንላቸውም ይላል መጣፉ ነው እዛው ማለት ምን አይተው ባሉ እንጂ አሁን ሴቱ ወንድ አይቶ ማለፍ ሆኖለታል አዛኘን አልሆነለትም ለወንዶች የምናገረው ሴቶች በጣም ተጨንቀው የሚያጌጡት ቆንጆ እንዲሆኑ ፈልገው ሳይሆን ወንድ እንዲያያቸው አይደል ወንድ እንዲያዩ ማለት ነው እና ወንድ ስራዬ ብሎ አንድ ልብስ ለብሳ ወጣ አንድ ወንድ ቆንጅት አምሮብሻል ካላት ያችን ልብስ እስከምትሞት አታዋትም ደግሞ ሌላው እንዲደግማት ማለት ነው አምሮብሻል ተብላለች በቃ አለቅ ለዚህ እኮ ነው ጥፍራችሁ እንዲያ ሆኖ ሲወጣ ታው ከልከል ነው ሲሉ አባቶች እነሱ የማይገባቸው ፋራ ምክንያቱም ስትወጪ አንቺ በቃ ጥፍርሽ በቃ እንዲያ ስለሚል አምሮብሻል ቆንጅት ስለሚልሽ የሆነ ትልም የምትፈልግ አሞራ ማለት ነው ከመሬት ቆፈር ማረጃው ነው እሷ እናንተ ምን ልቆፍሩበት ነው ሲበሉ እኮ ራሱ መቤቴን ተጨንቀው እኮ ሲያነሱ እንዲህ ሲያረጉት እንጀራው ላይ ቀድሞ ጥፍራቸው ስክት በምናችሁ ትበሉ ሰው መጠንቀቅ ነው ያለበት መቤቴን ምሬት ነው እና ታውት በቃ ትጃቸዋለሁ ይብቃኝ ማለት ነው እንግዲህ ይሄ ትምህርት ለሁላችንም የሚሰራው ጥፍር መቀጠል ለምንወድ ጸጉር መቀጠል ለምንወድ አጓጉል አለባበስ ለምንወድ እኔ ግን አልወድም በርግጥ እኔ አልወድም አጭር ልብስ አልወድም ውጥንቅጥ የወጣ አለባበስ አልወድም በመሰረቱ ግን ደግሞ እኔም ሰው ስለሆንኩና ስለምሳሳት ማጠፋቸው ስህተቶች አሉ እንደዚህ አይነት ነገሮች ትርጉማቸው ምንድነው የሚለውን መጠየቅ ጥሩ ነው በእውነት አሁን የገባኝ ነገር ሌላ መልእክት እያስተላለፈን ነው የሄደን ያለ ነው የሆነ ልብስ ስንለብስ የሆነ መልእክት አለውና ያን መልእክቱን ሳናቅ ዝም ብለን እየለበስን ያማረብን እየመሰለን ጭንጮ ራስነታችንን እያስጎበኘን መሄድ ጥሩ አይደለም አንዳንድ ወንዶችም አሉ ሱሪ ዝቅ በማድረግ እርድና የሚመስላቸው ሰዎች በጣም በሱሪ ዙሪያ በጣም ብዙ ተብሏል ሱሪ ዝቅ ማድረግ ትርጉም አለው ግን ሳይገባቸው ትርጉሙ ዝም ብለው ሱሪያቸውን ፋሽን ነው እያሉ ዝቅ የሚያደርጉ ወንዶችም ስላሉ ምን አደርገው ነገር ጥንቃቄ ብናደርግ ጨዋነት አያሳፍርም በራስ ማማር ኩራት ነው የራሳችንን ነገር እየተንከባከብን ውብ መሆን እንችላለን በአርቲፊሻል ነገር የተከበበ ማንነት ምንም አይሰራም አርቲፊሻሉ ሲወልቅ እንደ ያስበላልና ጭራሽ ማንነታችን ጋር ቀውስ ውስጥ እንድንገባ ያደርገናል እዚህ ኮኖ ፕላስቲክ ሰርጀሪ ምናምን የበዛው አሁን ላይና በራሳችን ነገር እንኩራ እንጂ አጣጥቦ ኮ ይሰራን እንዴ ትጥብ ብሎ እጁን ፏ አድርጎ ይሰራን የሱ ፍጡሮች ነንና በማንነታችን እንኩራ ነው የኔ መልእክት ተጋባለ እንዴ አንጂ ከዚህ ተጋባለ አንጂ ምን አለ ሳጥን ታይተዋሊ ያማ
እዚህ ከዚህ በላይ ጥጋብ አለ? የምን ጥጋብ ነው? ስለምንድን ነው ጥጋብ ነው የምታወራው? ምን ያረክሽ ነው ታዲያ? ዝጉሽ ካሜራው። የምን ካሜራ? አጥፊው ካሜራው። እኔ ከቤት ስወጣ ቪዲዮ ምሰሪ ምንድን ነው? በሰራ ሰዓት ታዲያ ለምንድን ነው እንደዚህ አድርገህ የምመታኝ? ስለምን እየሰራሽ ነው? ስለምን ነው እያወራሽ? ስለምን ባወራስ? ስለማወራው ነገር አይተህ እንዳለ አንቺ አትንካኛሊ። ምንድን ነው? ስለ ስርዓት ያዥ። ሰው መጥፎ ማድረግ ምን ትርጉም የለውም። አራሽ ተቀመጪ። የሚቀመጥ ተቀመጪ ከሆነ በሁኔታዎቹ መደብደብ በቃ እኔ እንደመማታት አውቃለሁ። ሲሰለቸኝ ሄዳለሁኝ። ይሰለቸኛል አንድ ቀን፣ ግን እስከሚሰለቸኝ ድረስ ደግሞ ከልጆቼ ጎን ነው የምሆነው። ምን ጉድ ነው እንዴ? አልገባኝም። እስቲ የገባችሁ ሰዎች በዚህ ቪዲዮ ዙሪያ ካያችሁት ሙሉ ቪዲዮን አልገባኝም። እኔ ምንድን ነው ቪዲዮ ካሜራ ተቀምጦ ዱላ ሚስቱን እየገረፈ ምናምን ምንድን ነው? ምን ጀምራችሁ ነው? ፕራንክ ነው ወይስ ምንድን ነው? የዩቲዩብ ድራማ ነው? ኧረ ተው ባካችሁ የምትሰሩትን ነገር እያወቃችሁ እንዴ! አሁን ሀገራችን ላይ የሚከሰቱ እያንዳንዱ ነገሮች በየቀኑ የሚደረጉ ነገሮች በሙሉ ጤነኛነታቸው በጣም ጥያቄ ውስጥ የገባና ግራ የሚያጋቡ ነገሮች የበዙበት ጊዜ ላይ ነው ያለ ነው። እንግዲህ እሱ ይታረቅ። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበር። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳላለሁ። ይሄ ቤት እንደሚታወቀው ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላም ወንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ የምለቃቸው ቪዲዮዎች በቶሎ እንዲደርሷቸው የደወል ምልክቷን በመጫን ፍቅር መስጠት ይቻላል ማለት ነው። የቲክቶክ፣ የኢንስታግራም፣ የፌስቡክ ሊንኮቼ ዲስክሪፕሽን ላይ አስቀምጥላችኋለሁ። እነሱን በመንካት እንድሰራባቸው የምትፈልጓቸውን ቪዲዮዎች መላክ ትችላላችሁ። እንዲሁም ፎሎ እያደረጋችሁ ቤተሰቦቼ መሆን ትችላላችሁ ማለት ነው። የዛሬን አበቃው። ይመቻችሁ ባይ